ዳጣ በባል ምድር ሰክራ እንግዲህ ሁሉም ምስጢር እያንዳንዱ ተናግራለች። አበጌ በሰጠቻት እንግዲህ ወይን ያንን ወይን እንግዲህ በመጠጣት ዳጣ ደግሞ እባክሽ ተይኝ አልጠጣም ብላ ብትገለግላትም አበጌ ከመመረዝ ወደ ኋላ አላለችም። ወይዘሮ ማርታ ጨምራ እባክሽ ታያት ይህንን ነገር አትስጫት ብላ ብትነግራትም አበጌ ግን መጠጣት አለባት ስለመወዳት ነው እያለች እንግዲህ ማስተባበያ ቃላቶችን በመጠቀም ዳጣ እንድትጠጣው አድርጋታለች። ዳጣም እንግዲህ ያንን የሰጠቻትን ነገር ከጠጣችው በኋላ ራሷን መቆጣጠር ስላቃታት የሆነውን እያንዳንዱ ነግረዋለች። እንግዲህ በባህል ምድር እንደዚህ አይነት ሰበር ዜና ሲሰሙ በጣም አዝነዋል። በሌላ በኩል እንግዲህ አበጌ አባቴ ደረጀ ራሱ የሚናገረው ነገር አለ፣ በባህል ምድር በጣም ያስፈራው ነገር አለ። እናም ዳጣ የተናገረችው ነገር ነበር በማለት እንግዲህ ጉዳዩን ለመላ ቤተሰቡ እንግዲህ ነግራለች፣ እንዲሁም ደግሞ አስተባብላለች ማለት ነው። በዚህ የተነሳ እንግዲህ ናታን ሚስጥሩን ስላወቀ ለምን እስከዛሬ ሸወድሽን በማለት ከዳጣ ላይ ትንሽ ቁጣ አንስቷል። በሌላ በኩል እንግዲህ ዳጣ ብቻ ሳትሆን እንግዲህ ውሃም ነበረች የሰከረችው። ውሃም እንግዲህ ለአበጌ የተቀዳላትን ወይን በመጠጣት እሷም እንግዲህ ጭብስ ብላ ሰክራለች። ምክንያቱም ደግሞ አበጌ ዳጣም ብቻ ነበረ እንድትጠጣ የፈለገችው፣ ግን ውሃ ደግሞ በጣም የዋ ስለሆነች አበጌ ለራሷ እየቀዳችውን እንግዲህ ወደ መኝታ ክፍል ይዘው ከሄደች በኋላ ስጭኝ እያለቻት እያለ ያው አባቷ ከሰጣት ገንዘብ ላይ እንድታካፍላት እየጠየቀቻት፣ በዚህ መካከል ግን መጀመሪያ የሆነ ነገር ስሪልኝ እና ከዛ ሰጥሻለሁ ትልና እንግዲህ አበጌም አውቃ እንድትጠጣው መሰለኝ ወይኑን መኝታ ክፍል ቁጭ አድርጋላት ሄደችው። ውሃም እንግዲህ ድብና አድርጋ ከጠጣችው በኋላ ወደ ሳሎን እየተንገዳገደች ትመጣለች ማለት ነው። በዚህ መካከል እንግዲህ መላ ቤተሰቡ በጉ ጠፍቷል ተብሎ በጉድ እየፈለጉት ነበረ። በመጀመሪያ ደረጃ እንግዲህ ሁላቸውም ሰብሰብ ብለው ቡናቸውን ቤታቸውን እያሰማመሩ ፏ ድምቅ እያሉ ነበረ በባህሉ። እንግዲህ የምሳሌ ተከታታይ ድራማ ቤተሰቦች እንግዲህ ባህሉን ገና ገና በሚያስመስል ሁኔታ ነው የለቀቁት፣ እንዲሁም ደግሞ ያስከበሩት። በተጨማሪም እንግዲህ ሁላቸውም ቤታቸውን አስተካክለው ከጨረሱ በኋላ ሻወር ምናምን ከወሰዱ በኋላ እንግዲህ መጀመሪያ ላይ ያደረጉት ነገር ምንድን ነው? ስራቸውን ከጨረሱ የቤቱን እንዳለ ምግብ መሰራራት፣ ዶሮ ምናምን ቀጥታ ወደ ልብስ መቀየር ነው የሄዱት። ልብሳቸውንም እንግዲህ እየመራረጡ እየለበሱ ነበረ። በዚህ ቅጽበት እንግዲህ አበጌ የለበሰችው ከሁላቸውም ለየት ያለ ነበረ። እሷም የለበሰችው እንግዲህ ቀይ ነገር ነበር። ውሃና ጓደኛዋም እንግዲህ የሚያምር ቀሚስ ለብሰው ያው ከጓደኛዋ ቤት ቆይታ ወደ ራሳቸው ቤት እየተመለሱ እያለ ከመሀል እንግዲህ ቁመው እጉብ መሀል መንገዱ ላይ ውሃዬ የእናንተ ምግብ እኮ ይጣፍጣል እያለች የጓደኛዋን እንግዲህ እናት ምግብ የሰራችውን ነገር እያደነቀቻት እየሄዱም ነበረ። በዚህ መሀል እንግዲህ ግን የኛ አይጣፍጥም ትላለች ውሃ። እንግዲህ ምጥንም የእናንተን እኮ ገና አልቀመስነውም፣ ስለዚህ እንዴት ነው አይጣፍጥም የምትይው? የእናንተም ይጣፍጣል በማለት እንግዲህ እሷ ጥሩ ነገር እንድትመኝ አድርጋ መልካም ነገሮችን መክራት ይደርሳል ማለት ነው ወደ ቤት። ምጥን እንግዲህ በዛሬው ቪዲዮአቸው አልታየችም ከነ ደረጀ ቤት ማለት ነው። ምክንያቱም ያው ባህል ሲሆን ሁሉም በየቤቱ ስለሆነ እንግዲህ ምጥንም ሸኝታት ጓደኛዋን ወደ ቤቷ ሄዳለች። ከሸኘቻት በኋላ ግን እነሱ ሁለቶች በጣም አንድ የሰሩት ትልቅ ስህተት ነበረ። እንዲሁም ዳጣም የሚያምር ቀሚስ ለብሳለች፣ ናታንም እንደዛው። ብቻ መላ ቤተሰቡ እንግዲህ ድምቅ ብሏል በሀበሻ ቀሚስ ማለት ይቻላል። ዳጣም እንግዲህ ቀሚሷን ከለበሰች በኋላ ወደ ናታን መኝታ ክፍል ትሄድና ናታንን ታየዋለች። ናታንም ወዲያውኑ እንዳያት ከሷ ሞገሳ ስለሚፈልግ እሱ ቀደም ብሎ ዳጣን ያሞግሳትና አምሮብሻል በማለት ያደንቃታል። እሷም እንግዲህ ምንም አልመሰላትም ጉዳዩና አይደል በማለት ጉዳዩን ዝም ትለዋለች። እሺ እኔስ ይላታል። አንተ ያው አላማረብህም በማለት ነበር የመለሰችለት መጀመሪያ ላይ። ናታንም እንግዲህ እንዴ አላየሽኝም እኮ በመጀመሪያ ደረጃ በደንብ ይሄን ከዛ በኋላ ትነግረኛለሽ ይላታል። እሷም እንግዲህ ተኮር ብላ ካየችው በኋላ እውነትም አምሮብሃል በማለት እንግዲህ ሞገሰው መለሰች ማለት ነው። በእርግጥ ዳጣ ወዲያውኑ ናታን እንደዛ ሽብርቅና ድምቅ ብሎ አይቶ ስለነበረ በጣም አምሮበት ነበር። መጀመሪያውንም ግን ያው አበጌ ስለምትፈልገው ናታንን ከዛ አንጻር ሰው ምንድን አለቻት አላማረብን ብላ ነበር የመለሰችው። ይህን የተናገረችው ደግሞ ሳያምርበት ቀርቶ ሳይሆን ለአበጌ በመናገር እና ለእሱ በማሰብ ነው። እንዲሁም ደግሞ ለእሱ ያላትን ቦታ ስለምታውቅ እንደሚወዳት ስለምታውቅ ከእሷ እንዲሸሽ ለማድረግ እየሞከረች ነው። ናታን ግን ከቀን ወደ ቀን እንግዲህ እየቀረባት መጥቷል። ይሁን እንጂ ከለባበሱም በኋላ ወደ ሳሎን ሁላቸውም ይሄዳሉ ማለት ነው። እንግዲህ ወይዘሮ ማርታም ያው ከልጆቿ ጋር
ድምቅ ብላ አቶ ደረጀም ከልጆቹ ጋር እንግዲህ ቁጭ ብሎ ድምቅ ብሎ በዓልን እያከበሩ ነው። በዚህ መሀል እንግዲህ አበጌ ለየት ያለ ቀሚስ ስለለበሰች አሁን በባህል ምድር እንዴት ነው ወይም ቆራጣ ነገር የምንለብሸው እያለች እንግዲህ ወይዘሮ ማርታ ለምን ቀሚስሽን አለብሽም እያለ ስታደንቃትም ነበረ። አበጌ ደግሞ በቃ እኔ ተመችቶኛል ይሄ ልብስ በማለት አጭር ቀሚስና ቀዩን ለብሳ ቁጭ ብላለች ማለት ነው። በእርግጥ ወይዘሮ ማርታ የአበሻ ቀሚሷን ለብሳ ደርበብ እንድትልላን ነበር የፈለገችው፣ ግን ደግሞ አበጌ በራሴ ፍላጎትና ምርጫ ነው የሚሄድ በማለት ልትለብስ አልቻለችም ማለት ነው። ይሁንልሽ በማለትም እናትም የልጇን ሀሳብና ፍላጎት እንግዲህ በመጠበቅ አብረው ሰብሰብ ብለዋል ማለት ነው። ከተሰባሰቡም በኋላ እንግዲህ መጀመሪያ ላይ ያደረጉት ነገር ምንድን ነው? ቡና፣ ሻይ ወዘተ ብቻ ያለውን ነገር ቀማመሱና ቡናው እንዴት እንደሚያምር ልክ የኢትዮጵያ ኦሪጂናል ቡና ነው። በእርግጥ እነሱም ኦሪጂናል ናቸው። ድራማ ቢመስልም በነገራችን ላይ ያቀረቡት ነገር በጣም ነው ደስ የሚለው። ዛሬ ምሳሌ ድራማ ላይ ያየነው ትዕይንት በጣም ገራሚ ነበረ። በቃ ድራማ ብቻ ሳይሆን የእውነትም ባህሉን እያከበሩት ነው የሚመስለው እና በዛው አጋጣሚ እንግዲህ መልካም የገና በዓል ይሆንላችሁ ብያለሁ እኔ ራሱ። ከዛ በተጨማሪ እንግዲህ ሰብሰብ ብለው ቡናቸውን ከጠጡ በኋላ መጨረሻ ላይ ምንድን ያደረጉት ምግብ መብላት ነው የፈለጉት እና መቋደስ ስለፈለጉ የዶሮ ወጥ ሰርተው ስለነበረ እንግዲህ ዶሮ ወጡን እያቀራረቡ ነው፣ እንጀራ ምናምን። ምክንያቱም ሁላቸውም ሰብሰብ ብለው ተቀምጠዋል። ከዛ በፊት ግን እንጫወት ይሉና የሆነ ጨዋታ ይጫወታሉ ማለት ነው። እንግዲህ ውሃም እንደባለፈው ጨዋታ ነው አይደለ ብላ ሀሳብ ስታነሳ አይ እንደዛ አይደለም ትላለች። ዳጣም እንግዲህ አባቷን እኔ የምለው እንደባለፈው እንደው የባህል ገጠመኝ የለህም ለምን እንደዛ አታካፍለን ማጫወትን እያሉት እንግዲህ የቤቱ ግርማ ሞገስ የሆነውን አቶ ደረጀን ወይዘሮ ማርታም እንግዲህ ጨዋታ ከፈለጋችሁማ ወደ ደረጀ ዞር በሉ በማለት ያው ትነግራቸዋለች። እነሱም ዳጣም ጠየቀችው ማለት ነው። ያው መስማት ስለምፈልግ የባህል ገጠመኝ ጨዋታውን ወደ እኔ ካዞራችሁትማ ለምን የባህል ጨዋታ አንጫወትም ልክ ኢቢኤስ ላይ እንደሚያደርጉት ጨዋታ በማለት እንግዲህ ነገሩን ቀይስ ሲያደርግና በዓልን በተመለከተ መጫወት ይጀምራሉ። እንደውም በዚህ ጨዋታ ያሸነፈ ሸልማችኋለሁ፣ አሁን ግሩፓችሁና ጥንድ ጥንዳችሁ ምረጡ በማለት እንግዲህ ያሳስባቸዋል። እነሱም እንግዲህ ያው ውሃና ዳጣ ባንድ ሆኑ፣ ናታንና አበጌ ባንድ። ከዛ እንግዲህ ሰላም ትጨመር ብሎ ደረጃ ሀሳብ ሲሰጥ ግን ማርታ ምንድን አለችው? ከማን ጋር ትጫወታለች በማለት ይሆን አላቅም። እንግዲህ ማርታ አይሷ አንደኛ ደክሟታል፣ ሁለተኛ እርጉዝ ናት፣ ስለዚህ ተዋት እኛ እንጫወት በማለት ግሩፓቸውን መረጡ። እንግዲህ የመጀመሪያ ጥያቄ የሚሆነው በምልክት ማስረዳት ነው። የነዳጣ ተራ ደረሰና ዶሮዋ ስትታሰር እንዴት ናት ብለሽ ለውሃ አስረጅ ተባለች። እንግዲህ ዳጣም ባላት አቅም ውሃን ለማስረዳት ሞከረች፣ ግን እየተመለሰ አልነበረም። መገመት አልቻሉም። ግምቱ በምልክት ነው፣ መናገር አይቻልም። ስለዚህ ወድቀዋል ማለት ነው። ያው 1 እስከ 10 ይያዝላቸዋል ቁጥር፣ ያንን ቁጥር ከተጠራ በኋላ ይወድቃሉ። ስለዚህ ከጨዋታ ውጭ ይሆናሉ ማለት ነው። ከዛ ተመልሳ እንግዲህ አሁንም የውሃ ተራ ሆነ። ውሃም እንግዲህ ዶሮ እንዴት ማስረዳት እንዳለብሽ የሆነ የባህል ዶሮ ታስራ የሚል ነው። ከዛ በተጨማሪ ደግሞ ዶሮ ሲበላ በዳቦ ሰብስብ ብለን እንዴት ነው የሚል ነው። እንግዲህ ጥያቄያቸው ቀለል ያለ ነበረ። ያው በምልክት እየተናገሩ ነው፣ ግን ምልክት ሲሆን አንዳንዴ እንኳን በምልክት ታጠይቀን ራሱ ጥያቄ ይጠፋብናል። ይሁን እንጂ ሁለታቸውም ለማስረዳት ሞክረዋል በቻሉት አቅም፣ ግን ደግሞ አልተሳካላቸውም። ሆኖም እንግዲህ ሰዓታቸው አለቀና ይወድቃሉ፣ ከጨዋታ ውጭ ይሆናሉ ማለት ነው። ከዛ በተጨማሪ እንግዲህ የናታንና የአበጌ ተራ ይደርስና ናታንም እንግዲህ በባህል ምድር የታሰረ በግ በማለት ያው ይጠይቃታል። አበጌም ትመልስና ታሸንፋለች። ስለዚህ 10 ሺው ለአበጌ ይሄዳል ማለት ነው። እና ለናታን ወይዘሮ ማርታም እንግዲህ ደስ ብሏት ድምቅ ብላ የደነሰችም ነበረ፣ እየሳቁም እየተጫወቱ ያው እንግዲህ ከጨረሱ በኋላ ጨዋታ ምንድን ያደረጉት በቃ ሰብሰብ ብሎ መብላት። ግን ደስ የሚለው ነገር የሚገርማችሁ ሰራተኛ ናት ምንድን ነው ሳይሉ ራሱ ሰላምን ሰብሰብ ብሎ አብረው እንዲበሉ ነው ያደረጓቸው። እንጀራውንም ወጡንም ማርታ ቀረበች፣ ዳጣም አገዘች፣ ሰላም አመጣች። ብቻ አበጌ ናት እንግዲህ ሁሉም ነገር ያላገዘቻቸው፣ ሌሎቹ ተፍ ተፍ ሲሉ ነበረ። ከተቋደሱም በኋላ እንግዲህ በቃ ቆየት ብሎ ደግሞ እየጠጡ እያለ በግ ለማረድ ያው አቅርበዋል። በጉን ለማረድ እንግዲህ ሲያዩት በጉ ደግሞ የለም በባህል ምድር። ውሃም እንግዲህ ጠጣ ስለነበረ በጉን እኮ እኔ ነኝ የፈተው ብላ ትናገራለች ለሰላም። ሰላምም እንግዲህ ጠጥተሽ ነው ሰክረሽ ነው እንደዚህ ሆንሽው ትላታለች። እባክሽ እኔ አይደለሁም የጠጣሁት፣ በቃ ለምን ውሃ ያንን እንደመጠጣት ስታስብ እንደባለፈው መርዘይ ቢሆንስ ምናምን፣ ግን ደግሞ ከጠጣት ይጣፍጥ ይሆናል ልጠጣ አልጠጣ እያለች እየተጠራጠረች ነበረ።
ይጣፍጣል አይጣፍጥም እያለች ሁሉ ማለት ነው። ከዛ በተጨማሪ እንግዲህ አይ ችግር የለውም በማለት ጠጣችው። ከዛ ሰከረች። ያው እናትም እንግዲህ ስታደንግጥ አቀፍ አድርጋ ስታባብላት ነበረ። ወይኔ ውሃ ቢያንስ እንኳን ሰክረሻ ተሻሻይም አይደለ እያሉ እንግዲህ ሲስቁባት ነበር። እንግዲህ በዚህ መሀል ዳጣ ስጦታ ላይ ትልና ትሰጣለች። አንዱ የሚያስቅ ነው፣ አንዱ ደግሞ ስጦታ ነው ትላለች። ትክክለኛ ስጦታ እንግዲህ የሰጠችው ለናታንና ላበጌ ነው። ለናታን መጽሐፍ ስትሰጠው በደስታ ነበር የተቀበላት። ለአበጌ ደግሞ በጣም የሚያስቅና የሚያስደነግጥ ደካማ ጎኗን ተጠቅማ እንግዲህ ሁሉም እንዲስቁባት ታደርጋለች። በዚህ መሀል አበጌ በጣም ተናደደችባት። ይሁን እንጂ ዳጣ በቃ እኔን ተናግሬያለሁ እኮ አለቻት። ወይዘሮ ማርታም ተረዳቻት የሚያስቅ እንደሆነ። እንግዲህ እየደነሱ እያለ ሁላቸውም ጨፍሩ ተብለው፣ በዚህ መካከል አበጌ አባቴን የሚያስደነግጠው አንድ ነገር አለ፣ እሱም ዛሬ የሚፈጠር ነገር ይሆናል በባል ምድር እንግዲህ ወደ ደም እንዳይቀየር እያለሻት ነበረ ሰላምን። በእርግጠኝነትም ልትቀይረው ነው መሰለኝ ጨዋታውን። ደረጀም በጣም ደነገጠ። ምክንያቱም የዳጣ ሚስጥር ልትነግራት ነው ይሆን በማለት አበጌ አሁንም ቢሆን በባል ምድር ዳጣ ማናት የሚለው ጥያቄ እስካልተመለሰላትና የሰላም የልጅ አባት ማን እንደሆነ እስካላወቀች ድረስ መጠየቋን አታቆምም። ይሁን እንጂ ብላ ተንተባትባ እንግዲህ ነው ያለቀው ድራማው። ምን ልትናገር ይሆን በባል ምድር?